ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምሰንብታችኋል። ለዛሬ በዚህ በጎንደር ከተማ በተለይ ማህበረሰቡን ምን አይነት አገልግሎት አሰጣጥ እያገኘ ነው የሚለው በአንዳንድ ሴክተሮች ተቋማት ተገኝተን ጉብኝት እናደርጋለን። ለዛሬ የምናስቃኛችሁ ደግሞ በዚህ በጎንደር ከተማ በተለይ የግብር ከፋዩ ማህበረሰብ የግብር አከፋፈል ስርዓቱ ምን ይመስላል የሚለውንና እንደዚሁ ደግሞ በጎንደር ከተማ አስተዳደር መሬት መምሪያ ተገኝተንም እንደዚሁ ማህበረሰቡ ምን አይነት አገልግሎት እያገኘ ነው፣ አገልግሎቱን ለማዘመን ምን አይነት ስራዎች እየተሰሩ ነው የሚለውን ወደ እናንተ እናደርሳለን። በቅድሚያ ግን በዚህ በጎንደር ከተማ ገቢዎች መምሪያ ስር የሚተዳደሩ በክፍለ ከተሞች ተዘዋውረን ነው ቅኝት የምናደርገው። በክፍለ ከተሞች ውስጥ ግብር ከፋዮች ምን አይነት አገልግሎት እያገኙ ነው የሚለውን እንቃኛለን። በቅድሚያ ግን ከዚህ ካጠገቤ አንድ ባለሙያ ይገኛሉ። ከሳቸው ጋር ቆይታ አደርጋለሁ። አስፋው ውለታው እባላለሁ። የጎንደር ከተማ ገቢዎች መምሪያ ተወካይ መምሪያ ኃላፊ ነኝ። በጣም አመሰግናለሁ። እንደው ግብር ከፋዩን ማህበረሰብ ምን አይነት አገልግሎት እየሰጣችሁ ነው ያላችሁት አሁን የሚለውን እስኪ አንሱልኝ በቅድሚያ። እሺ አመሰግናለሁ። አሁን ደረጃ መሯ ግብር ከፋዮችን ሙሉ በሙሉ ከማኑዋል ስራ አውጥተን ወደ ሲስተም ወይም ሶፍትዌር በማስተናገድ ላይ እንገኛለን። ያው ግብር የሚከፈለው ከሐምሌ 1 እስከ ሐምሌ 30 ነበር። ሙሉ በሙሉ ደረጃ መሯን ከወረቀት ንክኪ በሆነ መልኩ ለማስተናገድ እየተሰራ ነው ማለት ነው። የመንግስት አገልግሎት መስጫ ተቋማት ቀዳሚው ተግባራቸው ለማህበረሰቡ ተገቢ አገልግሎት መስጠት ነው። መንግስት አገልግሎት አሰጣጥን ለማዘመን ዘርፈ ብዙ ስራዎችን እያከናወነ ይገኛል። አስተያየታቸውን የሰጡን የጎንደር ከተማ አስተዳደር ግብር ከፋዮች በአገልግሎት አሰጣጥ ዙሪያ ያላቸውን ሀሳብ አጋርተውናል። ማስተዋል አስናቀው እባላለሁ። ያው በጎንደር ከተማ ግብር ከፋይ ነኝ በተሽከርካሪ ዘርፍ። ያው በተወሰነ መልኩ ከዚህ በፊት የነበረው ትንሽ እንግልት ነበረው። ትመጣለህ ከዚህ 2 ቀን 3 ቀን ወረፋ ትይዛለህ። በዛ ላይ ላከፋፈል ዘዴው ደግሞ የዛን ያክል ብዙ አድካሚ ነበር። አሁን ላይ ግን ትንሽ በሶፍትዌር ሲስተም ቤት ላይ ሆነ መክፈል የምትችልበት ደረጃ ላይ ነው ያለው ማለት ነው። ቅኝት ባደረግንበት የጎንደር ከተማ አስተዳደር መሬት መምሪያ ሲገለገሉ ያገኘናቸው የከተማ ነዋሪዎች የተቋሙ አገልግሎት አሰጣጥ የተሻሻለ መሆኑን ያነሳሉ። አገልግሎት አሰጣጡ በዘመናዊ መንገድ መሆኑ ብልሹ አሰራርን የሚያስቀር መሆኑንም ተናግረዋል። አስር አለቃ ገበየሁ ጌታ ይባላል። ከነበረው እየተሻሻለ መጥቶ አሁን ደግሞ በካዳስተር ስርዓቱ ያለው ሂደት በጣም የተሻለና ብልሹ አሰራሮችን በተለይ ለመቆጣጠር ባለ ጉዳዩ ደግሞ መሬቱን የኔ ነው ብሎ ያረጋገጠበት አንድ ቦታ ላይ ሌላ ቁጥር የማይደረብበት አንድና አንድ የቦታ የኮድ ቁጥር መሰጠቱ ለብልሹ ሰራተኛ ወይም ለብልሹ አሰራር መንገዱን የዘጋ ነው። ሙሉ ፋንቲ ባላለሁ ጎንደር ከተማ ቀበሌ 18 ነው የምኖረው። የመጣው ታውን ሲል ለስመ ንብረት ዝውውር ነው። ይሄን አገልግሎት አሰጣጥ እንደምንድን ነው የሚመስለው? በጣም ጥሩ ነው። አሁን ይሄ ካዳስተር የሚባለው ከመጣ በኋላ የተሻለ ፈጣን እንደው ቀለል ያለ አሰራር አለው። ትንሽ አንዳንድ ችግሮች ያሉ አሁን ምን ላይ ነው እነዚህ ማህበራት ሲለቅሙ ስካን ያልሆኑ አሉ ክፍለ ከተማዎች ላይ እነሱን ስካን ለማምጣት አሁን እነሱ እዚህ ካዳስተር ላይ መዝግበው ወደ ክፍለ ከተማንም ይልኩ ክፍለ ከተማው ግን ያንን ተሎ የመስጠት እንትኑ ላይ የመላክ እንትኑ ላይ ትንሽ ለህብረተሰቡ እዚህ ላይ ነው እንትን ያለ እንጂ አሁን ካዳስተር ላይ በጣም ጥሩ ነው። ፈጣን የሆነ አገልግሎት ነው የሚሰጡ። ቴክስት ደርሶኝ ነው የመጣሁት። አሁን ላይ ያለው ሲስተም ትንሽ መቼም ከነበረው የተሻለ ነው። ያው መንገላታት ብዙ የለውም። ትንሽ ድካማችን ቀለል አድርጎልናል። ያው አሰጣጣቸው በዚህ ቢቀጥሉ የተሻለ ነው። ራስህ አይተህ የምትከፍለው ነው። ሁለተኛ ብታዘውም የሚመልስ ሲስተም ነው ራሱ። አሁን 2 ጊዜ ተሳስቼ አዝዤ ተመልሷል። ለመብራት ኃይል ለምሳሌ አንድ ጊዜ ከፈልኩኝ አዘዝኩኝ፣ ሁለተኛው ሳዘው መለሰ። እንግዲህ ይሄን የማይቆርጥ ሲስተም ነው እና አሰራሩ በጣም ለህዝቡ ጠቃሚ ነው። ተመጉላላት ሌላ ነገሮች ተመመጻደቅ ከብዙ ነገሮች ጠቃሚ ነገር ነው እና ይሄ አሰራር በተለያየ ነገሮችን ቢያዘምን ጥሩ ነው። ባንክ ላይም ሌሎች ቢያዘምን ይሄ ተቤት ሆኖ በደረሰኝ ሰው የሰራውን የተገለገለውን መክፈል በጣም ወሳኝ ነው። እንደ መንግስት እኔ በጣም የምደግፈው እንትን ቀጥታ ከነሱ ጋር ኮኔክት ስለምታደርግ በሶፍትዌር ያው የዛን ያክል ብዙም ከሌላ ሰው ጋር ኮንታክት የምታደርገው ነገር የለም። ቀጥታ መሆኑ በጣም ጠቃሚነት አለው ባይነኝ። እኔ አሁን ላይ ምንም አይነት ነገር አልተጠየቅኩም። ቀጥታ ከፈልኩ መጣው። በፊት ግን ነገሮችን ለማፋጠን መቼም በእጅ የምትሄድበት ታይም ነበር። አሁን ላይ ግን መቼም ቀጥታ ስለሆነ የምትገናኘው ከተቋሙ ጋር ቀጥታ የምትከፍልበትም ስርዓት ስለተዘረጋ ሌላ ሰው ጋር የምትገናኝበት ነገር የለም።
ነሐሴ ወር አካባቢ ላይ ጀምረዋል። ወደ የቀበሌ አካባቢ ላይ እየወሰዱ አሁን ካዳስተር እዚያው እየጠሩ በቤት ለቤት የመስጠት እንትን ተጀምሯል። ጥሩ ነው ያለ እዚህ በቃ አሁን እነሱ ላይ ጫና የፈጠረባቸው አሁን ክፍለ ከተማ ላይ ግን እስካር አድርጎ የመላክ ትንሽ እሱ ነገር ቢታይ ነው እንጂ ሌላ በእነዚህ አሰራር በኩል ምንም የተሻለ በቃ ከዚህ በፊት ከነበረው ሁሉ የተሻለ። አሁን ድሮ ቀደም ሲል ስመ ንብረት ለማዞር 2 ወር 3 ወር ይጨርስ ነበር ክፍለ ከተማ በመሬት መምሪያ ምናምን እያለ። አሁን ግን በዚህ በካዳስተር 5 ቀን ብቻ ነው የምትለጠፈው። እዚያ በኋላ የተሟላ ከሆነ ኦኬ ነው፣ ምንም እንትን የለውም እና የተሻለ ነው ብዬ ነው። ዝም ብሎ ያው አብሮ የተቆራኘን ሁል ጊዜም በእጅ መንሻ የተለመደ ስለሆነ ካሌን በስተቀር ይሄ ምንም ማጠያይቅ ነገር ነው። መሬት ቁጥር ተሰጥቶታል፣ ቁጥር አለው፣ ለሌላ ሊሆን አይችልም። ተደረበብህ ልትባላችን ደረጃ መራውን እንግዲህ የሚከፍለው ቅድም እንደነገርኩ ከሐምሌ 1 እስከ ሐምሌ 30 ነው። ነገር ግን ሶፍትዌር ኢታስ የሚል ሶፍትዌር ከባህር ዳር ዩኒቨርሲቲ ጋር በመቀናጀት በልጽጎ ሙሉ በሙሉ ክፍያቸውን በስልካቸውና ባንክ ላይ ሄደው እንዲከፍሉ ለማድረግ ነው። በዚህም ከሐምሌ መጀመሪያ አካባቢ ሐምሌ 3 አካባቢ ነው ሲስተም ወደ ስራ የገባው። በዚህ በሲስተም የተሰሩትን ለግብር ከፋዮች በአጭር የጽሁፍ መልእክት የደረሳቸውን እሱን 30 ቀን ካለፋቸው በመደበኛው የታክስ አስተዳደር አዋጅ መሰረት ያልከፈሉትን ግብር ከፋዮች የማሸግ ስራ፣ ህግ የማስከበር ስራ ነው የሚሰራው። ከዛ ውጭ ግን ውሳኔ በስልካቸው ያልደረሳቸውን ግብር ከፋዮች የመታሸግ ስራ አይሰራም። ስለዚህ 30 ቀን የመክፈያ ጊዜያቸውን ያለፈባቸው ግብር ከፋዮች ነው እየታሸገ ያለው። ያ ማለት ግዴታቸውን ባልተወጡ ላይ ነው። ግዴታቸውን በተወጡ ግብር ከፋዮች ላይ ምንም አይነት አስተዳደራዊ እርምጃ እየተወሰደ አይደለም የሚለውን እንትን እንዲል ነው። የግብር ከፋዩን እንግልት ለመቀነስ ነው ይሄ ሶፍትዌር ዓላማው። መጦ ፋይል ጠፋብኝ፣ ውሳኔ ትክክል አይደለም ምናምን የሚሉት ነገሮችን ሙሉ በሙሉ የሚፈታ 24 ሰዓት ማገልገል የሚችል ጠዋት መክፈል ይችላል፣ ማታ መክፈል ይችላል፣ ሌሊት መክፈል ይችላል፣ ቢፈልግ ደግሞ ባንክ መክፈል ይችላል። በዛ መልኩ እንትን እየተሰራበት ያለ ስለሆነ እንግልቱን በከፍተኛ ሁኔታ ነው የቀነሰው። ወረፋ አለ፣ ወጪ አለው፣ ስራ ቦታ ተዘግቶ ነው የሚመጣው። በዚህ መልኩ ያሉት ነገሮች በከፍተኛ ሁኔታ የፈታበት ሁኔታ አለው። አጠቃላይ እንደው ይሄ አዲሱ ሲስተም በባለፉት ዘመናት ይገጥም የነበረውን የመልካም አስተዳደር ችግር ይፈታል ተብሎ ይታሰባሉ? ምናልባት ግብር ከፋዩ ማህበረሰብ ግብሩን ከፍሎ ቶሎ ወደ ስራው ለመመለስ በሚያደርገው ጥረት እጅ መንሻ ሁሉ በእጃቸው እስከ መሄድ ድረስ የሚደርሱ የማህበረሰብ ክፍሎች አሉና ያንን የሚያስቀር አይነት ነው ወይ? አዎ በትክክል። ምክንያቱም ይሄኛው ሲስተም ምንም ከዚህ ከእጅ መንሻ ከብልሹ አሰራር የጸዳ ነው የሚሆነው። ምክንያቱም መረጃው ይገባለታል ሲስተም ላይ በገባው መሰረት በያዘው የእጅ ስልክ መሰረት ስልክ ግብርና ታክሱ ይገባለታል። በሱ መሰረት ሄዶ ቢፈልግ ባንክ ላይ ቢፈልግ በእጁ በያዘው ስልክ ክፍያውን መክፈል ይችላል። ስለዚህ የትኛውም ንክኪ ነፃ ስለሆነ እጅ መንሻ የሚጠይቅ ምንም አይነት ነገር የለው። ነገር ግን ምናልባት እዚህ አሁን እጅ መንሻ ሳይሆን የተወሰነ ወረፋ ጊዜ መጠበቅ ምናምን ሊገጥም ይችላል። ይሄ ደግሞ ከሲስተሙ አዲስነት መብራትና ኔትወርክ መቆራረጥ ጋር ተያይዞ ፋይሎቹ ደግሞ በዚህ ዓመት የገቡ ስለሆነ ሲስተሙ በቅርብ የጀመረ ስለሆነ ባለሙያዎቹ ይሄ የመልመድ ሁኔታዎች ትንሽ ዳተኝነት ሊኖር ይችላል። ከዛ ውጭ ግን ለመክፈል ምንም አይነት የእጅ መንሻ የሚያስጠይቅ ስርዓት አይደለም። ምክንያቱም ልክ እንደ ማንኛውም ክፍያ ይህን ያክል አለበት ተብሎ ይላል። እሱን ሄዶ ባንክ ላይ ይከፍላል። ሲከፍል ነፃ ይሆናል። ሌላ የሚጠየቅበት ምንም ነገር ስለሌለው ማለት ነው። ወደ እናንተ መምጣት አይጠበቅበትም። ከከፈለ በኋላ ምንም የሚመጣበት ነገር የለውም። ደረሰኙን እዛው ያገኛል። የንግድ ፈቃድ እድሳትም ከፈለገ እዛው ላይ ያገኛል። ምንም አይነት ወደ ገቢ ተቋሙ የሚመጣበት ነገር የለው። የሚመጣው ክፍያውን እዛው ላይ ከከፈለ ሙሉ ክሊርድ ነው የሚሆነው። ደረሰኛ አይፈልግም። አገልግሎት ፈልጎም የንግድ ፈቃድ እድሳት ቢፈልግም እዛው ላይ መስተናገድ የሚችልበት ስርዓት ስለሆነ ወደ ገቢ ተቋሙ የሚመጣበት ነገር የለው። ወደ ገቢ ተቋሙ ሊመጣ የሚችለው ግብር በዝቶብኛል ብሎ በተለየ መልኩ ቅሬታ ካለው እሱን ማቅረብ ይችላል። በዝቶብኛል የሚል ቅሬታ ካለው በአካል መጥቶ ማቅረብ ይችላል። ሲስተሙ ያላለቀ በሂደት ያለ ጉዳይ ስለሆነ ነው እንጂ በቀጣይ ፌዝ የሚቀጥለው ቅሬታም እዛው ላይ ሆኖ እንዲያቀርብ መልሱንም እዛው ላይ በሲስተም የሚስተናገድበት ስርዓት ይኖራል።
የተከበራችሁ ተመልካቾቻችን በጎንደር ከተማ አስተዳደር እንግዲህ በተለያዩ ተቋማት ውስጥ እየተንቀሳቀስን በተለይ ደግሞ አገልግሎት አሰጣጡ ምን ይመስላል የሚለውን እየቃኘን ነው የምንገኘው። ቀደም ሲል እንግዲህ በተለይ ገቢዎች አካባቢ ያለው የግብር አከፋፈል ስርዓቱ ተገልጋዮች በመንገድ ነው አገልግሎት እያገኙ ያለው የሚለውን ነገር አስቃኝናቸው። አሁን ደግሞ በዚህ በጎንደር ከተማ አስተዳደር መሬት መምሪያ ተገኝተን አገልግሎት አሰጣጡ ምን ይመስላል የሚለውንና እንደዚሁም በአዲስ እየተጀመረ ያለ ስራ አለ። በተለይ ደግሞ የመሬት ምዝገባን በዘመናዊ መንገድ ወይም ደግሞ በካዳስተር ለማያስ ስራዎች እየተሰሩ ነው የሚገኙ። ከሱ ጋር በተያያዘም እንደዚሁ እዚህም ከተገልጋዮች ጋር ቆይታ አድርገናል። ተገልጋዮች የሚያነሷቸው ሀሳቦች አሉ። እንደዚሁ አገልግሎት አሰጣጡ ምን ይመስላል የሚለውን ደግሞ ከዚህ ካጠገቤ የመሬት መምሪያ አንድ ባለሙያ ያለው ከእሳቸው ጋር ቆይታ የሚያደርግ ይሆናል። በቅድሚያ ከልብ አድርጌ አመሰግናለሁ። ስሞትና ኃላፊነት ይንገሩኝ እስኪ። ታያቸው አለም ተሰማ የከተማ መሬት ይዞታ መብት ምዝገባ ቡድን መሪ። በጣም አመሰግናለሁ። አጠቃላይ እንደው በዚህ በመሬት መምሪያ እንደው መሬት ላይ ብዙ ተገልጋዮች አሏችሁ ብዬ አስባለሁና አገልግሎት አሰጣጣችሁ ምንድነው የሚመስለው የሚለውን እስኪ አንሱልኝ። እንግዲህ አገልግሎታችን ምንድነው? አሁን እየሰራን ያለነው የመጀመሪያ ደረጃ የመሬት ምዝገባ የመጀመሪያ ደረጃ ካርታ እየቀየርን ነው ያለነው። በዚህ ደግሞ ያው በአጠቃላይ እንግዲህ በ133 ሰፈሮችን ወደ 25000 የሚሆኑ ፓርሰሎችን እየመዘገብን ያለንበት ሁኔታ ነው ያለው። ይሄን ከቀየርን በኋላ በቀጥታ ወደ ዘመናዊ ዳታ ይገባና ዲጂታላይዝድ ከሆነ በኋላ እዛ በኋላ ሰው በየአካባቢ ቤቱ ላይ ሆኖ አገልግሎት ማግኘት የሚችልበትን መንገድ ለመፍጠር ስራ እየሰራን ነው ያለነው። አሁን ይሄ የመጀመሪያ ደረጃ ካርታ እየሰጠን ያለው። አንዳንድ ተገልጋዮች ጥያቄዎችን እያነሱ ይገኛሉ። በተለይ ክፍለ ከተማ ላይ ስካን ማድረግ ላይ ትንሽ ክፍተቶች እንዳሉ እያነሱ ነውና እሱ በምን መንገድ ነው እየተፈጠረ ያለው? እሱ ላይ ምንድነው በበያው እንደሚታወቀው እንግዲህ የመረጃ አያያዝ ስርዓታችን በጣም ኋላ ቀር ነው። በዲጂታላይዝድ ያልሆነ በመሆኑ ለምሳሌ ስካን ለማውጣት ፋይሎችን ፈልገው ለማግኘት ረጅም ጊዜ ይፈጅባቸዋል። በተለይም ደግሞ በኦርደር ባለመቀመጣቸው ምክንያት ስካን አድርጎ ለመላክ ረጅም ጊዜ መፍጀት፣ ፋይሎች ያለ መገኘት ሁኔታ እየፈጀባቸው ያለው ሁኔታ ነው ያለው። ዝሮ ይሄን ለመቅረፍ ከአመራሮችም ጋራ ተደጋጋሚ ውይይት እያደረግን አሁን በተሻለ መንገድ ለመፍታት ጥረት እየተደረገ ነው ያለው። ከዛ በተጨማሪ ደግሞ ከተማ አስተዳደሩ ልዩ ትኩረት በመስጠት ሙሉ ፋይሎችን ስካን አድርጎ መረጃዎችን የመያዝና በዘመናዊ መንገድ ለመያዝ ጥረት ተደርጓል። አሁን በሁሉም ክፍለ ከተሞች ላይ ተደርጎ ለምሳሌ ማራኪ ተደርጓል፣ አዞ ተደርጓል። ዋና መዘጋጃ ቤት ያለውን ደግሞ አሁን ስካን እየተደረገ ያለበት ሁኔታ ነው ያለው። ይሄ ፋይሎች የመጥፋት የብልሽት እንዳይዳረጉና በሶፍት ኮፒ የመያዝ ስራ እየተሰራ ያለበት ሁኔታ ነው ያለው እና ክፍለ ከተማ ላይ እንደተባለው ረጅም ጊዜ ስካን ለማድረግ ረጅም ጊዜ መፍጀት ሁኔታዎች ነበሩ። እነሱን ለመቅረፍ ጥረት እያደረግን ነው ያለው። መሬት እንግዲህ ብዙ ጊዜ ለስርቆትም የተጋለጠ አይነት ነውና በብዙ ቦታዎች ስንመለከተውና እንደው ይሄ ካዳስተር በተለይ መሬትን በዘመናዊ መንገድ ምዝገባ ማድረጋቸው እንደው በተለይ ስርቆትን የሚያስቀር በተለይ ነዋሪው በእጅ መንሻ ሄዶ መሬቱን በተገቢው መንገድ የማያገኝበትን መንገድ እንመለከታለንና አንዳንድ ጊዜ ያንን ከማስቀረት አኳያ ምን አይነት ፋይዳ አለው? ኦኬ ያው አሁን እዚህ በፊት የነበረው የመሬት መረጃ አያያዝ ስርዓታችን በወረቀት ላይ ብቻ የነበረ ስለሆነ ለምሳሌ አሁኑ ዩፒን ወይም ደግሞ የቁራሽ መሬት መለያ ኮድ ይሰጣል። እያንዳንዱ መሬት ማለት ነው። ያ መለያ ኮድ ያዋሳኝ ጭምር በዩፒን ነው የሚቀመጥለት። ዩፒን ማለት የቁራሽ መሬት መለያው ኮድ ማለት ነው። በሰው ስም አይደለም። እዚህ በፊት ለምሳሌ ሰውየው ሲሸጥ ሲለውጥ አዋሳኝ ሁሉ የመቀያየር ሁኔታዎች ይኖራሉና ያን መሰረት አድርጎ የማጭበርበር የመንግስት መሬቶች ላይ ቀድመው መረጃ የመያዝና እነሱን መዝግቦ የመያዝ ሁኔታ አለ። ስለዚህ እነዚህ መሬቶች መዝግበው ተያዙ ማለት ከስርቆትና ከዘረፋ መሬቶች የሚድኑበት ሁኔታ አለ ማለት ነው። እነዚህን ቀድመን ዩፒን እንሰጣቸዋለን። እነዛ መስሎት ኮምፒውተር ላይ ስለሚገቡ ያ ሰው የኔ ነው ብሎ ቢመጣ መረጃው በወቅቱ ካላስመዘገቡ የእሱ እንዳልሆነ ይታወቃል ማለት ነው። የካዳስተር ስርዓቱ የሚጀምረው ሶፍት ኮፒ ከክፍለ ከተማ ወይም ከመብት ፈጣሪ ተቋሙ በማምጣት ነው። እሱን ካመጣን በኋላ የመስክ ልኬታ ይካሄዳል። በቅየሳ የተሰጡ ይዞታዎች ከሆኑ አየር ፎቶግራፍ ላይ ቀጥታ ዲጂታይዝ ተደርገው ይቀርባሉ ማለት ነው። ከቀረቡ በኋላ ተረጋግጠው እንደቀረቡ ወደ ምዝገባ ስርዓቱ እንሄዳለን ማለት ነው። ብቁ የሆኑ ፋይሎችን ትርፍ የሌላቸው ፋይሎችን ማለት ነው። እነሱንም ተረጋግጠው ብቁ የሆኑ ፋይሎችን ለህዝቡ ይፋ ካደረግን በኋላ ውጤቱን የልኬት ውጤቱን ይፋ ካደረግን በኋላ ያንኑ ውጤት ይፋ
ወደ ሶፍት ኮፒ ገልብጠን በዚህ መልኩ በኤክሴል እናደራጃለን። ከዛ ሶፍት ኮፒ መረጃቸውን ሊንክ እናደርገዋለን ማለት ነው። ለምሳሌ እዚህ እንደምታዩት በዚህ መልኩ የዚህን ግለሰብ ይዞታ እንደዚህ ሊንክ አድርገን አረጋግጠን መዝግበን እንሰጠዋለን ማለት ነው። በዚህ መሰረት አሁን እየሰራን ያለነው ይሄ ነው። ከዛ በኋላ ይሄንን የተዘጋጀውን ሶፍት ኮፒ ቀጥታ ወደ ሲስተም ማስገባት እንችላለን ማለት ነው። ወደ ሲስተም ማስገባት ገና ሲስተሙ ሰርቨሩ ስራ አልጀመረም። እሱ እንደጀመረ ግን ቀጥታ የተዘጋጀ ሶፍት ኮፒ ስለሆነ ፊድ ማድረግ ብቻ ነው የሚቀረው። ጅማሮ ላይ ነው። አሁን ማሳያችሁ ነገር በቃ ሬዲ የሆነውን ነው ለሰርቨሩ ፊድ የምናደርገውን ሶፍት ኮፒ የተዘጋጀውን ነው እያሳየሁት ያለው። በዚህ መልኩ የቅየሳ ስራ ያለቀለት ነው። ሙሉ ኢንፎርሜሽን ያለው ማለት ነው። እዚህ እንደምታዩት በዚህ መንገድ ሁሉንም ማህበረሰብ ማግኘት እንችላለን። ለምሳሌ እቺ ይዞታ እንደምታያት አለምነሽ ጥላውን ተስፋ ትባላለች። የኮድ ቁጥሯ እቺ ናት። በሀገር አቀፍ ደረጃ የማትደገም ኮድ ቁጥር የተሰጠችው እቺ ናት። በዚህ መሰረት ሁሉንም ባለይዞታ ማግኘት እንችላለን። አገልግሎት አሰጣጡን ለማዘመን እንደ ከተማ የተጀመሩ ስራዎች መኖራቸውን የገለጹት የጎንደር ከተማ አስተዳደር ሲቪል ሰርቪስና ሰው ሀብት ልማት መምሪያ ተወካይ ኃላፊ አቶ ይግዛው መኮንን ከ2015 ዓ.ም ጀምሮ ተከታታይ ክትትልና ድጋፍ በማድረግ አገልግሎት አሰጣጥ የሚሻሻልበትን መንገድ እየፈጠሩ መሆናቸውን አስታውቀዋል። ተቋማችን ከተሰጠው ስልጣንና ተግባር ውስጥ አንዱ የመንግስት አገልግሎት ሰጪ ተቋማት ከተሰጣቸው ተቋማዊ ተልዕኮ አንጻር ተገልጋዮች ደንበኞች ተገቢውን አገልግሎት መስጠታቸውን ክትትልና ድጋፍ ማድረግ ነው። በዚህ መሰረት በእቅዳችን አካተን በየአመቱ በመደበኛ 4 ጊዜ ያህል መደበኛ ባልሆነ መልኩ ደግሞ በድንገተኛ ፍተሻ በየተቋማቱ ማለትም በከተማ ደረጃ በጽህፈት ቤትና መምሪያ፣ በክፍለ ከተማ ደግሞ እስከ ታች ቀበሌና ትምህርት ቤት ድረስ በመውረድ አገልግሎት አሰጣጡ ያለበትን ደረጃ እንከታተላለን፣ እንገመግማለን፣ ግብረ መልስ እንሰጣለን። በተጨባጭ ሁኔታ ከ2015 ሪፎርሙ ከጀመረበት ጊዜ አንስቶ ባሉት 3 ተከታታይ ዓመታት ከፍተኛ የሆነ ለውጥና መሻሻል ክፍተቱ እንደተጠበቀው ነው እንዳለ ማረጋገጥ ነው የቻለ። ሰው አገልግሎት ለማግኘት ደንበኛው ከእጅ መንሻ ውጭ ነፃ በሆነ መልኩ አገልግሎት ያገኛል 100% ለመውሰድ አይቻልም። እውነት የሆነና አይኑን አፍጥጦ የመጣ ችግር እንደሆነ ይታወቃል። በእርግጥ ደረጃው ከሂደት እየቀነሰ የመጣ ቢሆንም ዜጎች ወይም ተገልጋዮች ደንበኞች ቀልጣፋ፣ ፍትሃዊ፣ ነፃና ውጤታማ የሆነ ጥራት ያለው አገልግሎት ማግኘት መብታቸው ነው። በዚህ መሰረትም ትኩረት ተደርጎ እየተሰራ ነው ያለው። ከዚህ ባሻገር እንዲህ አይነት ችግር በሚፈጥሩት ላይ ግን የመጀመሪያውን ትልቁን ስራ መስራት ያለበት በተቋሙ ውስጥ ያለው ሰራተኛና ማኔጅመንትና አመራር ተናቦና ተቀናይቶ እየገመገመ ችግር ያለባቸውን አስተማሪ የሆነ እርምጃ እየወሰደ ማስተካከል የሚችል ከሆነ ችግሩ ይፈታል ተብሎ ይታመናል። የተባለውን ችግር ለመቅረፍ ደግሞ መንግስት ያው ልዩ ትኩረት ሰጥቶት ያው በቅርብ ጊዜ ይጀምራል ተብሎ የሚጠበቀው የአንድ ማዕከል አገልግሎት በከተማችን ይጀምራል። ህንፃ ግንባታ ጀምሯል። አገልግሎቶች ተለይተዋል። ወደ አገልግሎት የሚገቡ ሰራተኞች ሁሉ ተለይተዋል። የኦንላይን አገልግሎት ነው። ከንክኪ ነፃ የሆነ ከወረቀት ንክኪ የወጣ ስለሆነ ተጠያቂነት ባለበት ስርዓት የሚሰራም ስለሆነ እንዲህ አይነት ችግሮች በከፍተኛ ደረጃ ቀንሰው ሰው በነፃነት አገልግሎቱን ያለምንም ተጨማሪ ወጪ የሚያገኝበት ሁኔታ በሂደት ቴክኖሎጂን ትኩረት ሰጠን እየሰራን ስለሆነ ይቀረፋል ተብሎ ይጠበቃል። አገልግሎት አሰጣጥን በማዘመን ማህበረሰብ ማገልገል ተገቢ ነው ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ማህበረሰቡ ለእንግልት ሳይጋለጥ አገልግሎት የሚያገኝበት ዘመናዊ አሰራር እየተተገበረ እንደሚገኝም ገልጸዋል። በትላንትና ቢሮ፣ በትላንትና ቴክኖሎጂ፣ በትላንትና ሀሳብ ዛሬን ማስተናገድ አይቻልም። ሰው እሱን መቀየር የሚያስችሉ በተለይ ቴክኖሎጂን ተጠቅሞ አገልግሎት አሰጣጥን ማዘመን ላይ ስራዎች ተጀምረዋል። ለምሳሌ የንግድ ስራዎቻችን ከቴክኖሎጂ ጋር ተያይዘው እጅህ ላይ በሞባይል ላይ ፍቃድ አድሰህ የምትሰራበት ፍቃድህን የምታወጣበት ቴክኖሎጂ የተጠቀምን ነው። ኢኒሼቲቭ ሀገር አቀፍ ነው። የኛም ከተማ የዛ ተጠቃሚ ሆኗል። ገቢዎችም እንደዚሁ አካባቢ በተለይ ሰፊ ሰው አገልግሎት የሚጠይቃቸው ተቋማት ላይ እነሱ ላይ ልዩ ትኩረት አድርገን እየሰራን ነው። ሰዎች ብዙ ሳይንገላቱ አንድ ቦታ ላይ አገልግሎቱን መጠቀም እንዲችሉ የማድረግ አሰራር ነው። እንግዲህ ቴክኖሎጂ አንዱ ከሰው ንክኪ ያወጣን ስለሚሄድ ከብልሹ አሰራርም
የመጠበቅ እድል አለው ህዝባችንና ከሰዎች በጎ መፈለግና አለመፈለግ ጋር የሚያያዝ አገልግሎት አሰጣጥ ዘመን ያለፈበት የመጣ በመሆኑ እሱን በቴክኖሎጂ መተካትና አሰራር ራሱ ችግር እንዲፈታ የማድረግ ስራዎች እንሰራለን። ከዛም ውጭ የመሬት አካባቢ የሚታይ አገልግሎት አሰጣጥ አለ። በጣም ኋላ ቀር የሆነ ለህዝብንም የሚያንገላታ ለሌብነት ለስርቆት የሚያጋልጥ ሂደትን እሱን በቴክኖሎጂ ለመቀየር ስካን የማድረግ ስራዎችን ፋይሎችን ወደ ሲስተም ለማስገባት ኮምፒውተራይዝድ እያደረግነው ነው። ይሄም እንግዲህ ትልቁ የሆነው የከተማችን ኤክስፓንሽን ኤሪያ አዘዞና አዘዞ ጠዳ ክፍለ ከተማና ማራኪ ክፍለ ከተማን ኮምፕሊትሊ ጨርሰናል። ወደ ሌሎቹ ቀለል ወዳሉት ክፍለ ከተሞች ነባር አካባቢዎች ይዘነው እየመጣን ነው። አገልግሎት አሰጣጣችን በሚቀጥለው በጀት ዓመት ፍጹም ቀልጣፋ ፈጣን አገልግሎት ለመስጠት እየሰራን ያለ ነው። በአጠቃላይ ዘመኑን የዋጀ የቴክኖሎጂ የአሰራር ዘዴዎችን በመጠቀም የህዝባችንን ማገልገል መጠን የመገልገል መጠንም ከፍ ያደረግን እንቀጥላለን ብለን እየሰራን እንገኛለን። አመሰግናለሁ። በመንግስት ተቋማት የሚስተዋለውን የአገልግሎት አሰጣጥ ችግር ለመፍታት የአመራር ቁርጠኝነትና በቴክኖሎጂ የተደገፈ ተቋማዊ የአሰራር ስርዓት መዘርጋት ትኩረት የሚሻ ጉዳይ መሆኑም ከተማ አስተዳደሩ አመላክቷል።